ዛሬ እንግዲህ ሁለት አይነት መድኃኒት ልነግራችሁ ነው። አንደኛ ሽንታቸውን አልጋ ላይ ለሚሸኑ፣ ሁለተኛ ጨጓራ ባክቴሪያ እና ደም ማነስ ያለባችሁ ሰዎች በደንብ አርጋችሁን የምላችሁን ብቻ ነገር አድርጉና እንዴት አርጋችሁ እንደምታመሰግኑኝ ራሳችሁ ታዩታላችሁ። በመጀመሪያ ደረጃ ይሄ ቲማቲም ጁስ ነው። ቲማቲም ጁስ ይባላል። ብዙ ነገር አለው እዚህ ላይ ለምሳሌ ካልሲየም አለው፣ ፎስፈረስ አለው፣ አይረን አለው፣ ቫይታሚን አለው፣ ቫይታሚን ቢ አለው፣ ቫይታሚን ሲ አለው፣ ኢነርጂ አለው። ይህንን ነገር ለጤናችን እንጠቀማለን። እኔ በጣም ተመችቶኛል። ዝም ብዬ ባያመኝ እንኳን ጠዋት ጠዋት በባዶ ሆዴ መጠጣት ወዳለሁ። እንዴት ደስ ይላል መሰላችሁ! ቅዝቃዜው ለ30 ቀን ነው የሚወሰደው። ህመም ያለባችሁ ሰዎች ግን እናንተ ምንም የታመማችሁ ሰዎች አንዴ ትገዙና 100 ምናምን ብር ነው 3000 ምናምን ብር ቢሆን ነው ከጤናችሁ አይበልጥም። ሆስፒታል ትሄዱ ከዛ በላይ ነው የምታወጡት። ስለዚህ ትገዙና ቤታችሁ አስቀምጣችሁ በየቀኑ ፍሪጅ ውስጥ ታስቀምጣላችሁ። አንዳንድ ፍሬ ለነገ የምትጠጡት ማለት ነው። ነገ ለምትጠጡት ዛሬ ታስቀምጣላችሁ። ቀዝቀዝ ያለውን ነው የምትጠጡት። ይህንን ስትጠጡት መታ ታደርጉትና ጅው አድርጋችሁ አንዷን ዛሬ ለአንድ ቀን ትጠጣላችሁ ማለት ነው። እና ባክቴሪያ ያለባችሁ ሰዎች ምንም አይነት ባክቴሪያ ያመጣል ብላችሁ ብዙዎቻችሁ እንዳትፈሩት። ብዙ ይሄ ባክቴሪያ ምናምን ቲማቲም ጁስ ስለሆነ ብዙ ጣጣ የሚያበዙ ሰዎች አሉ። ግን ምንም ነገር የለውም። ለሁሉም በጣም ምርጥ ሁሉ ነገር አለው። ስለዚህ ይሄ በደንብ ተጠንቅቆ የተሰራ ነገር ስለሆነ ውሰዱትና ጤናችሁን ሞክሩ። ደም ግፊት ያለባችሁ፣ ደም ማነስ ያለባችሁ ሰዎች፣ የሚያዞራችሁ ጨለም የሚላችሁ ነገሮች ሁሉ ግራ የገባችሁ አልጋ የሚሽከረከርባችሁ ሰዎች አይታችሁ አታውቁም? ደም ማነስ በጣም መጥፎ በሽታ ነው እና ያዞራል፣ ጨልም ይላል፣ ለማውራት ይሰለቻል፣ እንደ ማቅለሽለሽም ያደርጋል ምናምን። ኃይለኛ ደም ማነሶች እንደሱ ናቸው። እና ይሄንን ለ30 ቀን ስትወስዱ ሁሉ ነገር ቶታሊ ነው የሚጠፋው በሽታችሁ። ጨጓራ ቁስለት ያለባችሁ፣ ምግብ መብላት ያቃታችሁ ሰዎች የእውነት ውሰዱና ሞክሩት። በጣም እንዴት ምርጥ መድኃኒት መሰላችሁ! እንዴት ለሁሉ ነገራችሁ፣ ለጤና ራሱ፣ ለቆዳችን፣ ለአካላችን፣ ለእኛ ራሱ ለሁሉ ነገራችን ቅዝቃዜው ተውትና ልስላሴው ውስጡ ድርቀት ያለባችሁ ሰዎች፣ የሆድ ድርቀት፣ ሰገራችሁን የሚያስቸግራችሁ ሰዎች የላችሁም? ድርቀት ምን ብዬ ልንገራችሁ? ስታዩት ነው ብዙ ነገሩን የምታመሰግኑኝ ማለት ነው። ስለዚህ ይሄንን እናንተ ተጠቀሙ። እንደገና ደግሞ ሽንት መቼም ህፃን ልጆች በጣም ሸኑ ከተባለ ምናልባት ዳይፐር ለምደው ነው ከተባለ ብዙ ጊዜ ደግሞ አሞላቀናቸው ከተባለ 7 ዓመት ነው የሚሸኑት። አሁን ግን እስከ 14 እስከ 15 የሚሸኑ ልጆች አሉ። አብዛኛውን ብዙ ቤት እንደዚህ ተቸገርን እያሉ ነው። ባለፈውም ነግሬያችኋለሁ። ሰርቼ የላችሁ ነበር አላያችሁትም? ቲክቶክ ላይም ምን ታደርጋላችሁ? ድንጋይ የትኛውም ሰዓት አይመርጥም። ብቻ ለ7 ቀን ተከታታይ ማድረግ አለባችሁ። ለ7 ቀን ሳታቋርጡ ተከታታይ ግዴታ መሽናት አለባቸው። ድንጋይ ትፈልጉና ድንጋዩን ስትፈነቅሉት ቁጫጭ ይወጣል አይደል? ጥቁር ቁጫጭ፣ እሱ ላይ ሽንታቸውን መሽናት አለባቸው። ቁጫጩ ላይ ማለት ነው። ሳይበተኑ ቶሎ፣ ወንድ ልጅ ከሆነ ቶሎ በተለይ አዘጋጅታችሁ መጀመሪያ ልጆቹን ልብሳቸውን ምናምን አዘጋጅታችሁ ቁጫጩ ላይ ሽንቱ ሳይበተን እነዚህ ቁጫጮቹ ላይ መሽናት። ለስንት ቀን? ለ7 ቀን። ከዛ ነጭ ሽንኩርት ቀበርቹ ግዛዋ ሰሩላቸው። አይነ ጥላ ነው፣ ብዙ ጊዜ አይነ ጥላ ነው ልጆች እንደዚህ የሚያሸናቸው። የሰው አይን አድገውባቸው ቆይቶባቸውም ሊሆን ይችላል። እና አይታችሁ ከሆነ ልጆች አዚማም ኃይለኛ እንቅልፍ ያለ እንቅልፍ ላይ ሆነው አንዳንዴም እየቃዡ መሆኑ ይሸናሉ። እሱ አይነ ጥላ ነው። የሰው አይን ያለባቸው ልጆች ናቸው ብዙ ጊዜ እንደዚህ የሚሸኑት። እሱን አድርጉላቸው። ሴቶች ከሆኑ ደግሞ ሴቶች ልጆቻችሁ ከሆኑ ደግሞ ወንበር አለበለዚያም ደግሞ ከፍ ያለ ድንጋይ ላይ አዘጋጅታችሁ ታስቀምጣላችሁ። ድንጋዩ ላይ እንዳታስቀምጧቸው፣ ባይዘው ድንጋዩ እንዳያቃጥላቸውና ሌላ በሽታ እንዳያመጡ። ድንጋይ ወይ የሆነ ወንበር ይዛችሁ ትሄዱና እዛ ድንጋይ ላይ ቁጭ ታደርጓቸውና ሽንታቸውን አሁን እንዳልኳችሁ ፍንቅል ታደርጉና ታሸኗቸዋላችሁ ሴቶቹ። ምክንያቱም ሴቶች ቆመው ለመሽናት ስለሚያስቸግር ነው። ብዙ ሰውም ስላለኝ ነው። ሴቶቹ እንዴት ይሽኑ? ሸንተው መድፋት እንችላለን ወይ? አይሆንም። ትኩሱን ሽንት ከነሱ ላይ ነው መሽናት፣ ወይ ከፍ ያለ ነገር ላይ ተቀምጠው ወደዛ መሽናት። እንደዚህ በነጠላም በምንም ክልል አድርገው ይሽኑ። ከጤና በላይ ምን ችግር አለ? ይሽኑ፣ ምን ችግር አለ? ልጆች ናቸው። የ12ም የ8ም ምናምን ሊሆኑ ይችላሉ።
ስለዚህ ልጆቻችንን እንደዚህ አድርገን ሽንት ከሚሸኑት ነገር እናወጣቸዋለን ማለት ነው። በእርግጠኛነት ለ7 ቀን በመደዳ ሳታቋርጡ ልጆቻችሁን ካሸናችሁ ለሚቀጥለው 7ኛው ቀን እረፍት ነው። ግን ምንድነው የምታደርጉት? ለትንሽ ቀን ደግሞ ለአንድ 7 ቀን በዛ በሚሸኑበት ሰዓት ጠብቃችሁ እኩለ ሌሊት ላይ እየተነሳችሁ ታሸናላችሁ። ለ7 ቀን እንደገና እኩለ ሌሊት ተነስታችሁ ታሸናላችሁ። የሚሸኑበት ሰዓት እኮ ይታወቃል። 8 ሰዓት 7 ሰዓት ነው የሚታወቀው የሚሸኑት። እኔ አሁን ልጄ እንደሱ አድርጌ ነው የለም። አሁን ራሱ ነው ተነስቶ በዛች ሰዓት ሻርፕ ሰዓት በዛች ሰዓት ተነስቶ ነው የሚሸነው እሱ። አሁን 9 ዓመት ነው። እና እናንተም እንደሱ አድርጉ። በዛችሁ ሻርፕ ሰዓት ለትንሽ ቀን እንዲላመዷት ያችን ሰዓት እንዲላመዷት ተነስታችሁ ሰዓቷን እያያችሁ አላርም ማርጋችሁ ሙሉና ልጆቹ ተነስተው እንዲሸኑ በዛ ሰዓት ተጠቀሙ ለተወሰነ ቀን ማለት ነው። እና ልጆቻችንን እኛ ራሳችን በብዙ ነገር ኬር ማድረግ እንችላለን። ቤት ውስጥ ሆስፒታል ሳንወስድ እንደዚህ ኢትዮጵያዊነት ያበሻ መድኃኒት ምን መጠቀም እንዳለብን በሆድ አይግባ እንጂ በአካላዊ ነገር ብናደርግላቸው ምንም ክፋት ስለሌለው ሁላችንም ለልጆቻችን ማድረግ ያለብን። ልጅ ይዞ መሮጥ አልወድም ሐኪም ቤት። ልጆች ሲወድቁም የሆነ ነገር እናንተ አሸት ነው ማድረግ ያለባችሁ እንጂ ለሁሉ ነገር ይዛችሁ አትሩጡ። አለርጂ ምናምን ሲኖርባቸው በግራ ወገላቸውን ማጠብ ነው። የሚመገቡትን ነገር ደግሞ መጠበቅ ነው። ብዙ ጊዜ በእንቁላል፣ በውሃ፣ በቺፕስ፣ በዘይት ማለት ነው አለርጂ ያመጣሉ ልጆች። መድኃኒት በመውሰድ ለፀጉር ለፈንገስ ምናምን ይሆናል። ፈንገስ መድኃኒት ባይዘው ምርጥ መድኃኒት ሰርቼላችኋለሁ። ዩቲዩብ ላይ ሂዱና አለላችሁ። የፈንገስ የማር ተብላችሁ ይወጣላችኋል። የእውነት ስንት ሰው እንደዳንበት ብታዩ እሱን ተጠቀሙበት። እናንተ ራሳችሁ ባዶ ፀጉራችሁ ባዶ ለሆነ እናቶች፣ እኔ አሁን ፀጉሬ ቀለም ጨርሶት ባዶ ነበር። ባዶ ምንም የለውም ነበር። እንደ ሕፃን ልጅ ነው በቁጭ ብዬ ራሴ እየፈገፈኩኝ ቆዳዬን እየለቀምኩኝ ራሴ ያንን እየፈገፈኩ የተሻለኝ። እና እናንተም ቤታችሁ ብዙ ጊዜ ሐኪም ቤት የሻምፖ መታጠቢያውንና የሚዋጥ መድኃኒት ነው የሚሰጧቸው። ብዙ ልጆች እኔ ጋር መጥተው ነው ከዛ በኋላ የዳኑት። እና እናንተም እሱን አድርጉ። እየተማማረን ሰብስክራይብ እያረጋችሁኝ እኔም ጥያቄ ሲጠይቁኝ ዩቲዩብ ላይ ጥያቄን እየመለስኩኝ እና ጥሩ ኢትዮጵያዊ የሆነ መድኃኒት እየተነጋገረን እያወራን ለእኛም ለልጆቻችን የሚጠቅም ነገር እናደርጋለን። እኔም አበረታቱኝ። የማውቀውን ነግራችኋለሁ። ምንም ከእናንተ የሚደበቅ የለም። ሁላችሁም መድኃኒት ሰሪ ብትሆኑ ደስ ይለኛል። ሁላችሁም ለጤና ለልጆች ብታደርጉ ይመቸኛል። እናንተም ቫራን አስወጡት። ዩቲዩቤን አበረታቱኝ። ምንም እንኳን ሀሳብ ባይኖራችሁ እንኳን የሆነ ነገር ጻፉበት። ደግሞ አዳምጡልኝ። አዳምጣችሁ ቢሰለቻችሁ እንኳን ቁጭ አርጉትና ይደመጥልኝ ይሰማልኝ ማለት ነው። ዩቲዩብ እንዲቆርጥልኝ ማለት ነው። እና አመሰግናለሁ። ክበሩልኝ፣ ክብረት ይስጥልኝ። ስለምታበረታቱኝ በርቺ ስለምትሉኝ እናንተም እግዚአብሔር ይስጣችሁ። አመሰግናችኋለሁ። ሰብስክራይብ አድርጉ፣ ደውል ምልክቷን ንኩ፣ ጻፉ፣ ኮሜንት ጠይቁ። ጥያቄም ካላችሁ ጥያቄ እመልሳለሁኝ ማለት ነው። መልካም ቀን ይሁንላችሁ። ዛሬ ሰንበት ነው። ሰንበትን እያከበርን ነው እንግዲህ